Hello, grade 2 students, how are you? So today I'm gonna talk about sequence and series, the part 2. Before this video, I was talking to you about sequence and series part 1. Today we'll see this part 2. So the terms the arithmetic mean between A and B. That means when the two terms that are given, the boundary of these two terms that are boundary. So between the two terms having that difference terms. So these terms arithmetic means that what you call arithmetic mean ብለን እንጠራቸዋለን. So the terms of an arithmetic sequence or arithmetic progression that are between the two given terms are called arithmetic means of the given terms ብለን እንጠራቸዋለን ማለት ነው። ምክንያቱም ለምሳሌ ሁለት given number ተሰጡ ብንል ስኮማ እዚህ ጋር ደግሞ b አለው ስኮማ So in this time ምን አድርገን እንጠቀማለን? C አለ C1 ማለት ነው። ከዛ C2 አብቱ እስከ CK ድረስ ይደርሳል ማለት ነው። ስለዚህ እነዚህ በመካከላቸው ያሉ ቁጥሮቹ arithmetic mean between A and B እንላቸዋለን። በA እና በB መካከል ያሉ arithmetic meanoች ናቸው። ሁለቶቹ like this እና እንደ ባውንደሪ ነው የተጠቀምናቸው ማለት ነው። ስለዚህ መጠቀም ያለብን እንዴት እናገኛቸዋለን ከማለታችን በፊት ደግሞ ይችኛይቱ የመጀመሪያው first term ናት። ይችኛይቱ ደግሞ the last term ናት። so ቢን ልናገኝ የምንችለው እንዴት ነው ካልን when we get the b which is equals to ስንተኛው ተርም ነው b ማለት ስንተኛው ተርም ነው ካልን k plus 2 ተርም ማለት ነው። k plus 2 ተርም ነው። k plus 2 ተርም ነው ማለት ምን ማለት ነው? k plus 2 ተርም ስንል አመካከላቸው ያሉ አርቲሜቲክ ሚኖች ብዛታቸው አለ። እነሱን k ያክል ብንላቸው ምክንያቱም እስከ ck ድረስ ስለሄድን k ያክል ብንላቸው የመጀመሪያውን a አልቆጠርናችም bንም አልቆጠራትም። so b k plus 2 ተርም ምንለው ለዛ ነው ማለት ነው። ለምሳሌ እዚህ ጋር find the arithmetic mean between within 11 and 19 between 11 and 19 that have 3 arithmetic mean between not only 3 but also and so on ብቻ ግን አሁን የተጠየቅነው 3 arithmetic meanoችን ፈልጉ በ11 እና በ19 መካከል ያሉትን ብንባል እንዴት ነው ልንፈልግ የምንችለው ካልን the arithmetic between 11 and 19 that are 3 ያ ማለት ምን ማለት ነው? when put 11 this and 19 this way ከዚህ ጋር ካስቀመጥን በኋላ ምንድነው የምናደርገው? 3 arithmetic meanoችን በመካከላቸው ለማስቀመጥ ስንፈልግ we represent the letter 11 that is comma እንዲሰርግና ያስቀምጣ 3 arithmetic meanoች ስላሉ 19 እናደርጋለን። እነዚህ 3 arithmetic meanoች እነማን ሊሆኑ ይችላሉ? with an express C1 C2 እና C3 ይሆናሉ ማለት ነው። ነገር ግን እስከ CK ድረስ መሄድ እንችላለን። ያ ማለት with a variable M1 M2 MK ድረስ መሄድ እንችላለን ማለት ሶስተኛውን ለመግለጽ so MK ስንል ግን ብዙ ሲሆን ነው። እዚህ ጋር ግን ስፔሲፊካሊ 3 ተብሎ ስለተሰጠን ሶስቶችን እናቃቸዋለን ማለት ነው። ታዲያ እንዴት እናገኛቸዋለን ካልን ደግሞ ጀነራል ተርማቸውን እንጽፋለን እያንዳንዳቸውን ሶ ጀነራል ተርማቸውን በመንጽፍበት ጊዜ ደግሞ እንዴት ነው የምናደርገው ካልን የመጀመሪያው ተርም 11 ነው አይደለ? ሶ ይህ የመጀመሪያው ተርም 11 ከሆነ 11 A1 እናደርገዋለን። C1ን ደግሞ A2 እናደርጋለን። C2ን ደግሞ A3 C3ን ደግሞ A4 እናደርግና 19 ደግሞ A5 እናደርጋቸዋለን። ሶ 19 ለማግኘት ደግሞ A5 which is equals to A1 plus n-1d n-1d ማለት ነው ማለት ነው 5 minus 1d ማለት 4d ይሆናል ማለት ነው። ስለዚህ እንዴት ነው የምናገኘው? A19 which is equals to A1 ማለት ምን ማለት ነው? 11 ነው።
ሶ 11 ፕላስ ኤን ማይነስ 1 ከሆነ ደግሞ ኤ 19 ማለት ኤ5 ማለት ነው። እዚህ ጋር ሶሪ ኤ5 ማለት 19 ኤ5 ኢኳልስ ቱ 11 ፕላስ 4d which is equals to 19 ይመጣል። ሶ 11 ፕላስ 4d which is equals to 19 ከመጣ 11 ፕላስ 4d which is equals to 19 ከመጣ ዲን ማግኘት ቀላል ይሆንልናል። ዲ which is equals to እንዴት ነው ልናገኘው የምንችለው? 19 ማይነስ 11 19 ማይነስ 11 8 ይመጣልናል። 8 ኦቨር 4 ደግሞ 2 ይመጣልናል ማለት ነው። ሶ ዲን 2 ካገኘን በኋላ ኤም1ን ኤም2ን ኤም3 ማግኘት እንችላለን። እንዴት? ምክንያቱም ኤም1 ማለት ኤ2 ማለት ነው። ሶ ኤ2 ማለት ደግሞ ኤ1 ማለት 11 ነው ፕላስ ኤንድ ኤ1 ፕላስ ኤም1 ማለት ኤ2 ስለሆነ ኤ1 ፕላስ ዲ ይሆናል። ዲ ማለት ደግሞ 2 ነው። 11 ፕላስ 2 ሲሆን ደግሞ 13 ይሆናል። ስለዚህ ኤም1 13 ነው። ኤም1 ኢኳልስ ቱ 13 ወይም ኤ2 እንለዋለን በኤ ደረጃ። ከዛስ ኤ3 ከሆነስ ኤ3 ከሆነ ደግሞ ኤ3 which is equals to ኤ1 ማለት 11 ነው ፕላስ 2d ይሆናል። 2d ማለት 2 ታይምስ 2 4 ይሆናል። 11 ፕላስ 4 15 ይመጣል። የመጀመሪያው 13 ከዛ 15። ኤ4 ከሆነስ ኤ4 ማለት ኤም3 ማለት ነው። ኤም3 ኦር ኤ4 የምንለው ደግሞ which is equals to ኤ1 ማለት 11 ነው ፕላስ 3d ይሆናል። 3 ታይምስ 2 ሲሆን 6 ፕላስ 11 ከሆነ ደግሞ 17። ስለዚህ ሶስቱ ቁጥሮች ማንና ማን ናቸው የሚለውን ስናስቀምጥ 13 15 እና 17 this is a consecutive 3 terms or the arithmetic means between 11 and 19 of these 3 terms ብለን በዚህ መልኩ ኤክስፕረስ እናደርጋለን። the arithmetic mean between 2 and 3 n ያክል ብንባልስ n ያክል n ያክል ከተባልን ደግሞ እንዴት ነው ልናስቀምጠው የምንችለው ካልን የግዴታ ምንድነው ማድረግ ያለብን? 3 በተባልነው ያክል ኤንን እናስገባለን። ያ ማለት ምን ማለት ነው? በኤና በቢ መካከል ያሉ ቁጥሮች ቁጥር የላቸውም ወይም ደግሞ በጣም ብዙ ናቸው ማለት ነው። ኤን እዚህ ጋር እናስቀምጣለን፣ ቢን እዚህ ጋር እናስቀምጣለን። ሶ ዶት ብለን ነው እዚህ ጋር የምናስቀጥላቸው። ሶ እዚህ ጋር ኤም1 ኤም2 እስከ ኤምኤን ድረስ ሂዶ ያቆማል ማለት ነው። ሶ እስከ ኤምኤን ድረስ ሂዶ ያቆማል ምክንያቱም ቢራሱ ፋይናይት እንዲሆን ስለሚያደርገው ማለት ነው። ስለዚህ ኤ1 ማለት ኤ ነው። ኤኤን ማለት ደግሞ ኤኤን ማለት ከቢ በፊት ያለው ቁጥር ነው። ኤኤን ፕላስ 2 ማለት ደግሞ ቢ ነው። ለምን? ቢ ማለት እዚህ ጋር መካከል ያሉ የሚድል ተርሞች ሁለተኛ ስንደምርባቸው ያን ያክል ተርሙ ቢ የቢዝ ተርም ነው ማለት ነው። ስለዛም ኤኤን ፕላስ 2 ማለት ቢ ማለት ስለሆነ ኤኤን ፕላስ 2 which is equals to ኤ1 ፕላስ ኤን ፕላስ 2 ማይነስ 1 ታይምስ ዲ ይሆናል። ሁልጊዜም ቱ ኤንዝ ተርም ከተባለ ቱ ኤን ፕላስ ማይነስ 1 ነው የምናደርገው። 3ኤንዝ ተርም ከተባለም 3ኤን ማይነስ 1 ነው የምናደርገው። ኤንዝ ተርም ከተባለም ኤን ማይነስ 1 ነው የምናደርገው። ላይክ ዛት ኦፍ ዚስ ኤን ፕላስ 2 ማይነስ 1 ሲሆን 2 ማይነስ 1 1 ይሆናል። ኤን ፕላስ 1 ታይምስ ዲ ፕላስ ኤ1 ይሆናል ማለት ነው። ሶ ኢን ዚስ ዌይ ያ ማለት ቢ ጋር እኩል ይሆናል ማለት ነው። ኢን ዛት ዌይ ቢ ጋር እኩል ይሆናል። ቢ ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ፕላስ 1 ታይምስ ዲ ይሆናል ማለት ነው። ዘን በዚህ መልኩ ካገኘ ኤ1 ማለት ኤ ናት ብለናል። የመጀመሪያዋ ኤ ናት ብንል ምክንያቱም ከኤ ላይ ስለሚጀምር ማለት ነው። ይሄ ኤን አርቲሜቲክ ቢትዊን ከተባለ ቱ ከተባለ ደግሞ በኤ ፈንታ ቱን እንጠቀማለን። ልዩነት የለውም የዚህን ያክል። ሶ ኤንን እንጠቀምና ሶ ዊ ካን ራይት እንዴት መጻፍ እንችላለን? ኤ ፕላስ ኤን ፕላስ 1 ታይምስ ዲ which is equals to የቢ ዋጋ ነው ወይም ደግሞ የኬ ፕላስ 2 ተርም ነው። ሰው ያ ማለት ደግሞ ኤን ፕላስ 1 ታይምስ ዲ which is equals to ይችን ኤ ወደዚህ እናመጣና ቢ ማይነስ ኤ እናደርጋታለን። ከዛም በኋላ
ዲን ማግኘት እንችላለን። ሶ ዲ እንዴት ነው የምናገኘው? ዲ ኢዝ ኢኳልስ ቱ ቢ ማይነስ ኤ ኦቨር ኤን ፕላስ 1 አድርገን የዲን ቫሊዩን በዚህ መልኩ ማግኘት እንችላለን ማለት ነው። ከዛ ኢን ተርምስ ኦፍ ዚስ ደግሞ ኤም1ን ኤም2ን ኤም3 ማግኘት እንችላለን። ለምሳሌ ኤም1ን ብንፈልግ ኤም1 ማለት ኤ1 ፕላስ ኤም ማይነስ 1 ታይምስ ዲ ይሆናል። ሶ ኤም ማይነስ 1 ታይምስ ዲ ከሆነ ኢን ተርምስ ኦፍ ዲ ደግሞ ዲ ፋንታ ቢ ማይነስ ኤ ኦቨር ኤን ፕላስ 1 አድርገን እናስቀምጥና ኤ1 ማለት ኤ ነው። ኤ ፕላስ ቢ ማይነስ ኤ ኦቨር ኤን ፕላስ 1 ኤም ከሆነ ኤም ፕላስ 1 እናደርጋለን ኮማ ኤ ፕላስ 2 ኢንቱን እያደረግን እየቀጠልን እንሄዳለን ማለት ነው። ሶ በዚህ መልኩ አርትሜቲክ ሚን ቢትዊን ኤ እና ቢ አርትሜቲክ ሚን ቢትዊን ዊዝን ኤን አርትሜቲክ ሚን ቢትዊን ከተባልን በቁጥር ተሰጥቶን በኤን ብቻ ከሆነ ዊዝን ቫሪያብል ሁለቱም በቁጥርም ተሰጥቶን ሊሆን ይችላል። በዚህ መልኩ አርትሜቲክ ሚንን ማግኘት እንችላለን ማለት ነው። ሌላኛው ጥያቄ ደግሞ ምንድነው የሚለን ሰሜሽን መፈለግ ነው። ሶ ሰሜሽን ስንፈልግ እንዴት ነው የሚለውን ስንረዳ ፋይንድ ዘ ሰም ኦፍ ዘ ፈርስት 20 ተርምስ ኦፍ 2 ፕላስ 5 ፕላስ 8 እያለ ይሄዳል። ያ ማለት በስሪ እየደመርን ነው የምንሄደው ማለት ነው። ስለዛ በስሪ እየደመርን እስከ 8ኛው ተርም ድረስ ደርሰን እንደምራለን። 8ኛው ተርም ባይዘይ በጣም ጥቂት ነው። ነገር ግን በጣም ብዙ ቁጥር ቢሆን እንዴት ነው በዚህ መልኩ ልንደምር የምንችለው ካልን እንዴት ነው ልንደምር የምንችለው የሚለውን እንመለከታለን ማለት ነው። ፋይንድ ዘ ሰም ኦፍ ኦል 3 ዲጂት ነምበርስ ቢትዊን 200 and 400 which are divisible by 13። የሁሉንም ዲጂት ነምበር ፈልጉ። ከ200 እስከ 400 ድረስ ያሉ ቁጥሮች በ3 የሚካፈሉ ማለት ነው። 200 እና 400 ግን ኢንክሉድ አያደርግም።